አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እንኳን ወደ ቀጥተኛው መንገድ ወደ ተወለድክበት ሃይማኖት እንኳን ደህና መጣህ ሀብትሽ ብለናል። አይ ቲንክ ከዚህ በፊት አይቼዋለሁ ልበል ወይ የመጀመሪያዬ ነው ካልተሳሳቱ? አንቺ ቤት ያው ከስር ሆኜ ያዳምጣለሁ። ሞሪ ያለኝ ማለት ነው። ያ ሰው ላይክ ዛሬ አላህ ረድቶ እዚህ ቀን ስለደረስክ በጣም ደስ ብሎኛል። አላሁ አክበር። ያው ተጨማሪ አንድ ወንድም አግኝተናል፣ ገና እንበዛለን። የሚገርመው ነገር ያው በአንድም በሌላም የምንነካካው ነገሮች አለና ሁሉም እውነትን ከፈለገ ሳያገኛት አትቀርም። እውነትም አንድ ናት፣ አንጻራዊ ልትሆን አችልም ብዬ ስለማምን እንኳን ወደ እውነተኛው መንገድ መጣ ሀብትሽ። ማን አልከው ስምህን? ይቅርታ አቡበከር። አቡበከር። አሰላም አሌይኩም አቡበከር። አሌይኩም አሰላም ወረህመቱላሂ ወበረካቱ። ኦ ማይ ጎድነስ፣ እኔ እኮ ጥንቅቅ ብላችሁ የምትመጡት ከኔ በቀር እኔ አንድ ወር ነው የፈጀብኝ። ሰላም አሌይኩም ፕሮፐርሊ ለመመለስ እና አቡበከር እያመርህን ነው ወላሂ። ዋት ሰላም ከቅኔውም ከቁርአኑ በላት ጋብዛት ሐቢቢ። እስቲ በልልኝ። ከግዕዙም ከቁርአኑ አንድ ሌላ ልጨምር፣ ያው የቅድሙን ቅኔ ከሚሆን መልካም። እንግዲህ ልታስደምማት ነው አዲስ አለምን። ስንት ለፍታለች መሰለ፣ ስንት ዞላለች። ታሪኳን መቼም ትሰማው ይሆናል እና በጣም ልትደመምብህ ነው። እሷም እንደኛ ቃላታ እንግዲህ ቁጭ ልትል ነው። አንተ ተናገር እስቲ። ያው ቅዱስ ቁርአን ላይ የአዩን ናስ ተቁረበኩም አለዚ ኸለቀኩም ሚን ነፍሲን ዋህዳ የሚል ነገር አለ። ሱረቱል ሙልክ ላይም ደግሞ ተባረከ ለዚ የቢየዲሂል ሙልክ ወሁወ አለዚነ ኩሉ ሸይን ቀዲር አለዚ ኸለቀ አሰበ ሰማዋት ወልአርድ አለዚ ኸለቀ ሀያቲን ወልመውቲ ሊየብልወኩም አዩኩም አሕሰኑ አመላ የሚል ነገር አለ። አላሁ ላኢላሀ ኢላ ሁወል ሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም የሚልም ነገር አለ። ሱረቱል በቀራ ላይ ይመስለኛል፣ አያቱል ኩርሲ ላይ። ቅኔው ምንድን ነው? መበለት እኪት እንታልባቲ ውቃቢ፣ መበለት እኪት እንታልባቲ ውቃቢ፣ ሰለስቱ ሰትያ አልሰተይ ኩትቤ። መበለት እኪት እንታልባቲ ውቃቢ ሰለስተ ሰትያ አልሰተይ ኩትቤ። መበለት እኪት መበለት ውሸታም ናት፣ እንታልባቲ ውቃቢ፣ ውቃቢ የለባትም። ያው ውቃቢ ምናምን የሚባል ነገር አለ በተለምዶ እና ሰለስተ ሰትያ አልሰተይ ኩትቤ ውሸታም ሰው። ያው የልምዷ እቺ ሴት ምንድነው ዲፊኒሽኑ? መልኩሳ ነበር እና ይሄ እንትን ስፕሪት ነበረባት እና ያ ነገር አለቀቃትም ነበረ እና መበለት እኪት እንታልባቲ ውቃቢ ሰለስተ ሰትያ አልሰተይ ኩትቤ። አንዳንድ ሰው ምንድነው የሌባ ልብ አድርቅ ምንድነው የሌባ አይነ ደረቅ መልሶ ልብ አድርቅ ምናምን የሚባል ነገር አለ እና ሰለስተ ሰትያ አልሰተይ ኩትቤ ማለት ሶስት ጠጥታ ኧረ አልጠጣሁም ትላለች። ስካር ላይ ሙሳከራ ላይ አንዳንድ ሰዎች ኧረ አልጠጣሁም አላየሁም የሚሉት ነገር አለ እና ሰምና ወርቅ ይህን አምጥቶት አንዳንዴ መረጃም እየመጣ አይኔን ግንባር ያድርገው የሚል ሰው አለ። ሰለስተ ሰትያ አልሰተይ ኩትቤ የሚለው መረጃ ኤቪደንስ እየቀረበለት ኧረ አላየሁም ውሸት ነው ይሄ ኤቪደንሱ ትክክል አይደለም ብሎ የሚደርቅ ሳለ እና መበለት እኪት እንታልባቲ ውቃቢ ሰለስተ ሰትያ አልሰተይ ኩትቤ ማለት ያው ውቃቢ ማለት አቀበ ጠበቀ ማለት ነው። ዲፊኒሽኑ ሌላ የለውም። ያው አለቀቃትም፣ ያህ መንፈሷ ለካ መልኩ ሳም ጠጥታ አልጠጣሁም ትላለች አሁንም ለማለት ነው ዲፊኒሽኑ። እና ያው ጀዛከላ ኸይረል ሀብትሽ። አዲስ አለሚዩት ሽናሽ ብዙ ጥያቄ አለኝ። ኦኬ ላረፍ ኮሽን አሁን በአንዴ ብዙ ጥያቄ ጭንቅላቴ ውስጥ እየሮጠ ነው እና አርፍጄ ደርሻለሁ ማለት ነው። ብዙ ሚሳውት ያደረኩት ነገር አለ ማለት ነው። ብዙ ያው የምታውቁኝ ከሆነ ወደ ጥያቄው እንግባ። ኦኬ ሰው ምንድን ነበረ ባክግራውንድ? ይቅርታ ሀብትሽ ክሊር እያደረግኝ እንዲገባኝ። ኦርቶዶክስ ውስጥ ምን አይነት ክህነት ውስጥ ምን ውስጥ ላይ ካደው ነው እንትኑ? ያው እኔ መቀበሉን ስላልፈለኩት ነው ወደ ክህነቱ እንጂ ያው ውዳሴ ማርያም ተምሬያለሁ። ግዕዝ ያው እንትን ማለት ነው። ዳዊትም ደግሜ ያለው መስተጋብእ አርባዕት ሰለስት ነው የሚባሉት መጽሐፍቶች
ትንሽ ቅኔው ላይ ደግሞ እስከ ስላሴ ምናምን ሄጃለሁ። ምን ወደ እስልምና ሊያመጣ ቻለ? ከዛ ውስጥ ምን አተህ ነው? ያው ማለት እንትኑ ነው በቃ ባይብልን አሁን ኮምፓራቲቭ ሪሊጅን ላይ እንትን አሁን ሲመጡ ያው ድጋሜ እንድመለስ አደረገኝ እና አሁን የኢየሱስ ክርስቶስ አምላክነት ወይም ደግሞ ትሪኒቲ ቲዮሪ ያው ብዙ ጊዜ ይጠየቃል እና ለምሳሌ መንፈሰ ከቅዱስ የታውፅም ላይ የሚል ነገር አለ። ቅዱስ መንፈስን ከኔ አታርቅ፣ ከዛም በኋላ የእግዚአብሔር ቅዱስ መንፈስ ፈጠረኝ የሚል አለ። ኢዮብ ላይም ያው በመንፈስ ቅዱስ ላይ የሚነሳ ግን እኔ ምንድነው በቀዳሚ እግዚአብሔር ገብረ ሰማይ ወምድረ የሚለው ዘፍጥረት 1:1 ላይ ያለውን አይና ዘፍጥረት 1 ከቁጥር 26 ላይ ደግሞ ንግበር ሰብአነ በአርአያነ ወበአምሳሊነ ይላል። ሰው እንደ አርአያችን እንደ አምሳላችን እንፍጠር እያለ የሚያስቀምጣቸው ነገሮች አሉ። እኔ መከራከርባቸው ድሮ የነበሩ ማለት ነው። በአዲስ ኪዳን ሲመጣ ደግሞ ወይም ተወልደ ለክሙ ይላል እና ተወልዶላችኋል። አሁን የተወለደ ሲባል አሁን መለኮትን የተወለደው ስጋ አሁን ዲፊኔሽኑ ላይ ስለዚህ እየመውት በመለኮቱ ወአዲ በስጋ ይላል። በመለኮቱ ያልሞተ በስጋው ሞቷል የሚል ነገር አለ ሃይማኖተ አበው ላይ እና በስጋው ከሞተ ያው አምላክ ሞተ ሊባል አይችልም። ያው ስጋ ነው አክቹዋሊ የሞተው። እዚህ ጋር ደግሞ ሲባል ያው ተዋህዶ የሚባል ነገር ይመጣል። ተዋህዶታል መለኮትን ከስጋ ስጋን ከመለኮት ወይም ደግሞ ሩህን የሰውን ነፍስ ከስጋ መለየት እንደማንችል ሁሉ ያው ሰው የሚባለው ነፍሱና ስጋው አንድ ላይ ተዋህዶ እንደሆነ ሁሉ መለኮትና እንትን ደግሞ ያው ያለ ትፍሴት ወይም ደግሞ ያለ መነጠል ያለ ውላጤ ነው የሚሉት ነገር እና ከዚህ አንጻር ትንሽ እንትን አደረገኝ፣ ኮንክሪት አደረገኝ። እንደገና ደግሞ ወለጉ አለማየው እያለ ራሱን ጠርቷል። የሰው ልጅ እያለ ነው ጠርተዋል። እይከብር ነቢይ ባህበ ሀገሩ ነቢይ በገዛ ሀገሩ አይከብርምን? ከዛ መኑ በየዋ መኑ በስመ አብ ያለ በእኔ መኑ በእኔ ማመናችሁ አይደለም ያው በላከኝ ነው እንጂ እኔ ከራሴ አንዳች ላደርግ አልችልም። ወደ አባቴ ነው ወደ አባታችሁ፣ ወደ አምላኬ ነው ወደ አምላካችሁ እያለ የሚናገረው ነገር አለ። ከዛም በኋላ እግዚአብሔር ፈጠረኒ ቀዳሚ ኩሉ ግብሩ እግዚአብሔር ከመንገዱ እንትን አስቀጥሮ ፈጠረኝ የሚል ነገር አለ። መዝሙረ ዳዊት ላይም በምታይበት ጊዜ ምዕራፍ 2 ከቁጥር አክቹዋሊ 7 ወይም 8 ላይ ነው የሚሆነው ወይም ዋና ወይም ወለድኩ ከሚል ነገር አለ። እነሆ እኔ ወልጄሃለሁ የሚለው ያው በዴይ ቱዴይ የሚለው ነገር በኤስተርዴይ እና በእንትን መሀል ያለ ነገር ስለሆነ በቱሞሮው መሀል ያለ ነገር ስለሆነ ድህረ ዓለም ወይም ደግሞ ናሁ ድንግል ጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል ትርጓሜው እግዚአብሔር ምስሌነ የሚለው ኢሳያስ 7:14 ላይ ያለውን ነገር የሚያመጣ ነገር ስለሆነ ያው ከድንግል መወለዱን እንጂ የባህሪ ልጅነት እንደሌለ። ሌላው ቀርቶ ያው ጌታ የተባሉት የመሰጠት ጌትነት አለ፣ የራስ ጌትነት አለ። ብዙ ነገሮች ይሄ መሰጠት መቀበል እና ማግኘት የባህሪ የሆነ ነገር አለ። በመሰጠት የሚገኝ ጌትነት አለ። ሌላው ቀርቶ አምላክነትም በመሰጠት ይሆናል። ለምሳሌ እስራኤል በግብጽ ላይ አምላክ አድርጌሃለሁ ነው ያለው ሙሴ። ያው ጋድ እንትን እያለ በመሰጠት አለ እና ይህን ሳይሆንና ቅዱስ ቁርአንም ደግሞ ሳነበው ከዛ አንጻር ነው የተረዳሁት። ብዙ ነገሮች አሉ። ያው በአጭሩ ለማድረግ በጣም ማሻላ ደስ ይላል። እኔ አንደኛ ትልቅ ጥያቄ የሚሆነው እንዴት አሁን ክርስቶስን አማኝ ነበርክና ኢየሱስ ክርስቶስ ደግሞ እዚህኛውም ላይ አድርጓል ይመጣል እንደጃለን ሊያሸንፍ የሚለው ደሴም ቲዮሪ እና ትምህርቶች አሉ እና በጌትነቱ የሚለውን ቃል ሳይሆን ያለበትን ስታንድ ከድንግል መወለዱ የመሳሰሉትን ነገሮች እንዴት አገኛቸው? ቢኮዝ ኦልሞስት ዲፍረንስ የላቸውም። አምላክ አለመሆንና ነብይነት ነው እንጂ እዛም ላይ ነብይ ነው። ሚን ዋይል ግን ማይ ሜን ኳስችን ጥያቄ የሚሆነው እዛ ጋር ካለው ያው የክርስቶስ አምላክነት ጥያቄ ነው። ትሪኒቲ ነው ኩዌሽን ያነሳው፣ ትንቢቶቹ ላይ ነው ያነሳው። በጣም አሪፍ ፍሎህንና ካቻፕ ያደረገው ኦልሞስት ስለኖርክበት ይገባኛል። ከዛ ስታንድ ኖረህ ኦል ኦፍ ደ ሰድን እዚህ ጋም ስትመጣ ያኛው ክርስቶስ አይደለም የእንትኖቹ ቀርቶ ኢየሱስ በነቢይ ኢሳ እንዴት ነው ላይ በምን አረዳር ተረዳኸው? ኢሳ ኢብኑ መርየም ወይም ደግሞ የመርየም ልጅ ኢሳ ያው መርየም ደግሞ አለይሂ ሰላምን በቅዱስ ቁርአን ላይ የራሷ ሱራ እንትን ተብሎለት በ19ኛው ምዕራፍ ላይ ወይም ደግሞ ሱራ ላይ አለ እና ምንድነው እንደውም ዚክሩ ረህመቱ አበደሁ ዘከርያ ብሎ ነው የሚያመጣው እና ስለ ዘከርያ ምናምን አውርቶ ከዛም በኋላ እንደውም ምንድነው ኢላሂኩም ኢላሁን ዋህድ ወይም ደግሞ አምላካቸው አንድ አምላክ ነው። ከዛም በኋላ አና ረሱለ ዓለሚን ያለ እኔ የፈጣሪ ወይም ደግሞ የአምላካቸው መልእክተኛ ነኝ እያለ ሐዋርያቱን በዛን ጊዜ ባሉበት ጊዜ ያው እነነህኑ ሙስሊምን ነው ያሉት ወይም እኛ ሙስሊሞች ነን እያሉ የተናገሩት ነገር አለ እና አኮርዲንግ ቱ ባይብል ጋር ግን ያው ቲዎሪው
ያው አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ወይም ደግሞ ምንድን ነው እንዘ አሐዱ ሰለስተ ወእንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት የሚል ነገር አለ። በአካል 3 ሲሆኑ በመለኮት አንድ ናቸው ተብሎ የሚመጣ ነገሮች አሉና ከዚህ አንጻር ነው ረሱል መሆኑን ያው እየከብር ነቢይ በሀገር ብሎ በባይብል አምጥቶታል። ነቢይ በገዛ ሀገሩ አይከብርምን ብሎ የሚናገረው ነገር አለ። እኔ ከእግዚአብሔር እውነትን ሰምቼ የነገርኳችሁ ሰውን ልትገሉ ይመጣችሁ የሚል ነገርም አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይም አካባቢ ይመስለኛል የናዝሬቱ ኢየሱስን እግዚአብሔር ምንድነው ክርስቶስም ምንድነው አድርጎ እንደቀባው አታውቅምን ብሎ የሚያነሳው ነገር አለ እና ያው መቀባት እና በኃይል ቀባው በቅዱስ ቁርአን ያለው ነገር እንደዛ ነው። ሀብሽሉ በዛው ስለ እንትን ብትነግላት ደስ ይለናል። ቅድም የነገርከንን ማለት ነው። አክሲማሮስ ላይ ያለውን አክሲማሮስ ዘረቡ ይመስለኛል። አይ ቲንክ ወደ መጨረሻው መደምደሚያ ላይ ወርቀ ዲያብሎስ እምኩሉ ሰራዊቱ ማእከለ ምድር ማእከለ ምድር ቢሂል መካ መዲናው ኦቱ ይላል። አላሁ አክበር። አዲስ የሰላም አለይኩም አላሁ አክበር ነው ያልኩት። አለይኩም ሰላም ኡስታዚ ነው። እንዴት ነው? አረ ኡስታዙና አረ አዲስ የታይ አታስደንግጭ እንዳልወጣ ይሁን እኔ መምህር ከፍ ያለ መምህር ኡስታዚ ነኝ። ስለዚህ አይ እህትዬው ወንድምዬው በይ ሀብትሽ ቀጥላ አክሲማር ማነው እሱን በደንብ እንትን በላት እሱን። እሺ ወንድምዬው እሺ እኔ ጨላሽ አትይኝ ምን ድፍለት ሲላት ሚውት አታለግም እኮ ድጋሚ ሌላ ጥያቄ ማሻአላ እኛ ደግጠን ዝም ብለን እኔ ፍጥረቴ ጠያቂ ነኝ። አይዶን ነው አይችልም ጭንቅላቴ አንድ ነገር ከሰጡት ሞር ጫፉን ይዤ መሄድ ስለማልችል ነው። ሶሪ ሰው ቤትም መጥቼ አላስቻለኝም። ሶሪ ተጠየቁ። ማሻአላ ንገላትኝ ሀብትሽ። የምድር መሀል በቃ በሳይንቲስቶች ያው በኢስላሚክ የሚታሰበው ነገር አለ፣ በክርስቲያኒቲ ማስተምሮ የሚታሰበው ነገር አለ እና በክርስቲያኒቲ ብዙ ሊቃውንት የሚሉት ያው ጎልጎታ ነው ወይም ደግሞ ማእከለ ምድር ብለው የሚታሰበው ጌታ የተሰቀለበት ነው። ለዚህ ምስክሩ ምንድን ነው ብለው የሚያነሱት መልካ ኢየሱስ የሚባል መጽሐፍ አለ እና ሰላም ለመቃብሪ ከመቃነ ሚስጥር ጎልጎታ ቀዳሚ አዳም ተቀብረ በውስጤታ ነው የሚለው። እንደውም አዳም ራሱ እዛ ጌታ የተሰቀለበት ላይ ተቀበረ ነው የሚለው እንትኑ ማለት ነው ሴንሻሊ። እና አሁን ደግሞ በኢስላሚክ ደግሞ መካ ተብሎ የተነሳ ነገር ነበር እና የትኛውም ኮምፓስ ሄዶ ዳይሬክትሊ ስታክ የሚያደርግ ወይም ደግሞ ኦሪጂኔት ስለሆነ የሚቆመው መካ ላይ ነው ተብሎ የሆነ እንትናት የሳይንቲፊክ እንትን አይቻለሁ። እና ይህን ደግሞ የሚደግፈው ምንድነው መጽሐፍ አክሲማሮስ የሚባል መጽሐፍ ላይ ወርቀ ዲያብሎስ እምኩሉ ሰራዊቱ ማእከለ ምድር ቢሂል መካ ብሎ ነው የሚያመጣው። እሱ ላይ የረቡዕ መጨረሻ ይመስለኛል አይ ቲንክ አለ እና የምድር ሰይጣን ከሰራዊቶቹ ጋር ሁሉ በምድር መሀል ላይ ጣለው። ያቺ የምድር መሀል ደግሞ ምንድናት? መካ ናት ብሎ ነው የሚያነሳው። እና ከዚህ አንጻር ምንድነው ታምረ ማርያም ላይ ደግሞ ምናምን ላይ ደግሞ ያለ እነዛ ሙስሊሞች ምናምን በቤተ መስጊዳቸው እንደዚህ ያደርጋል ምናምን ተብሎ ያው አይ ቲንክ ታውቂዋለሽ። እነዚህ የሆኑ ሮንግ የሆኑ አስተሳሰቦች እንደውም የበለጠ እንትን እንድነው አለ። እሺ ግን ላይክ ቤዚክሊ ያው ከሃይማኖት ወደ ሃይማኖት ነው እና ሙቭ የምታደርጉት ብዙዎቻችሁ። ከዛኛውም ጋር ፈጣሪ አለ፣ እዚህ ጋር ፈጣሪ አለ። የፈጣሪን ኮንሰፕት ነው አይ ቲንክ ብዙዎቹን የትሪኒቲ አብሱ ነው ኮንሰፕት ከሃይማኖት እንዲቀይሩ የሚያደርጋቸው። እና አንተ እስልምና ላይ ምንድን ነው እስልምና ወይ ምንድን ነው የሆንከው? ፈርስት እዛው ነው ጠይቀህ ድጋሚ ሪሰርችን የቀጠልከው ወይንስ ቀጥታ ፈጣሪ አንድነትን ገብቶ ነው ወደ እስልምና የመጣኸው? ከዚህ ከማይኮን አይ ቲንክ ቆይተሃል ጥናት ስታደርግ ኦልሬዲ ቁርአንን አውቀሃል፣ መቅራት ችለሃል፣ የዛኛውን መጽሐፍቶች ግዕዝም ታውቃለህ። ሶ ላይክ አነጻጽረህ ነው በኮምፓራቲቭ ነው የመጣኸው ብዬ የራሴን አሳምሽን እየወሰድኩ ስለሆነ አነጻጽረህ ስታደርግ ቤዚክሊ ላይክ ጊዜ ይፈልጋል። ሀዲጅ እንትን ብዙ ብቻ ጥያቄዎች አሉኝ እና ራስህ ብትነግረኝ አካሄዱን ብትነግረኝ ደስ ይለኛል። ካላደከምኩ ይቅርታ። ኧረ እንትን በቃ እነሱ ማንዬም ቤት እየገባሁ አዳምጣለሁ ከስረኛ። አንዳንዴም ደግሞ እንደዚህ ኮንፊውዝድ የሚያደርጉ ጥያቄዎች ላይ ለምሳሌ የኢየሱስ ክርስቶስ የባህሪ ልጅነት ላይ እንደውም ስንጠያይቅ ነበር እና
ዲቴል ለራሱ ፐርሶናሊቲ አድርጎ ልጅ የሚለው ነገር እንዴት ነው አኮርዲንግ ቱ ባይብል ምን ይላል ምናምን ተብለን ተወያይተን ነበር እና ከሌላው የተለየ ነገር አላገኘሁም እና ከዛ አንጻር ነው እና ኮምፓራቲቭ ላይ ብዙ እንደውም እኔ የማውቀው ነገር የለኝም። ያው ግን ቅዱስ ቁርአን ያው ደስ ስለሚለኝ እሰማለሁ። አንዳንድ የአረብኛ ቃላቶች ምናምን ደግሞ አንድ አላህ ይረሃመው እና ሀሰን የሚባል አንድ ወንድም ነበረኝ እና ፊደላቱ ምናምን አስተምሮኝ ነበረ እና ጀስት ያው ተቀጣጥሎ ሲመጡ ምናምን አንዳንድ እንትኖችን ስታለው እንጂ ያው በእንትን እያልኩኝ ቀስ እያልኩ ማንበቡን እንትን እለዋለሁ እና ከዛ አንጻር እያየሁት ቅዱስ ቁርአን ምን ይላል እግዚአብሔር አብ ወይም ደግሞ በብሉይ ኪዳን የተጠቀሰውን አንዱ አምላክ የተባለውን ወይም ደግሞ ለእኛስ አንድ የሆነ አባትና አምላክ አለን እሱም አብ ነው ተብሎ እንደተገለጠ ኮምፔር አደረግኩት። አላህ በቅዱስ ቁርአን ውስጥ ያለው ፈጣሪ እና በብሉይ ኪዳን ሲጠቀስ የነበረው ወይም ደግሞ የኢየሱስ ክርስቶስ አባት ተብሎ የሚጠራውን ኮምፔር አደረግኩት። ቅድም ደግሞ አላሁ ላ ኢላሀ ኢለላሁ ወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም የሚለውን እንኳን ሊተኛ አያንገላጅም የሚለውን ነገር በብሉይ ኪዳን ከተጠቀሰው ጋር አምላክከ ኢይነውም ወኢይመውት አይተኛም፣ አይሞትም፣ አይለወጥም የሚለው ነገር ጋር ያው ብዙ ነገሮች ኮምፔር አደረጉኝ። ኡስታዝ ወሂድም ጋር ብዙ 2-3 አግኝቼዋለሁ። አንዳንድ ነገሮችን እያወረድኩ ኮንፊውዝድ የሚያደርጉ ነገሮችን ያው ተጠቀምኩና የሚጠየቁ ጥያቄዎችን መጀመሪያ እንትን አልኩ። በጂሰስ ክራይስት ላይ በኢስላም ዘንድ የሚጠየቀው ጥያቄ ምንድን ነው፣ ኮንፊውዝድ የሚፈጥረው ነገር ወይም ደግሞ ያው ደግሞ በክርስቲያኒቲም ደግሞ ምን ተብሎ ይታመናል የሚለውን ነገር አይቼ ያው ከዛ አንጻር ያው ውስብስብ ባለብኝ እና እኔ ራሱ ሳይገባን እንደውም የሆነ ፊዚክስ አስተማሪያችን ነበር እና 11ኛ ክፍል እያለ ሳይማር ያስተማረን አስተማሪ እንለው ነበር። ማለት ያው እንትን ጀስት በደንብ አድርጎ እንትኑ ፎርሙላውን እንትን ብሎ አያድርም፣ ግን ለኛ ዲስክራይብ ያደርጋል። እና አሁን ትሪኒቲ ቲዮሪ ላይ ስታየው ያው ጀስት እኛ ልንመልስ እንደዚህ ያው ቅድም እንደ ቅኔው እንደገለጽኩልሽ ማለት ነው ኤቪደንስ እየመጣ አንዳንዴ ድርቅ የማለት ነገር ስላለ ነው እንጂ በግልጽ ቃል ቀለል አድርጎ ትሪኒቲን ያስረዳ አላየሁም እስካሁን ድረስ እኔ ባየሁት ማለት ነው። ቀላል ሰው እንዲገባው ተደርጎ ማለት ነው። ያው እምነትም አላማው ሰው ገብቶት ያው ውስብስብ ማለት የለበትም። ገብቶሻል? የመዳኛ መንገድ ስለሆነ ይሄ ፊዚክስ ይሄ ምንድነው ሜታፊዚክስ ምናምን እንደዚህ አይደለም። እና አልበርት አንስታይን ምን ይላል? አንድ ሰው ገባው ማለት የሆነ ነገር ኢዝ ኢኳል ቱ ኤምሲ ስኩዌር ለምሳሌ ሪላቲቪቲ ቲዮሪ ከሆነ ለህፃን ልጅ አስረዳው ነው የሚለው። ያው የህፃን አይኪዎች የታወቀ ስለሆነ እና ለሽማግሌ ቀለል አድርገህ ማስረዳት ከቻልክ ያ ቲዮሪ ገብተዋል ነው የሚለው። እና ከዛ አንጻር ቀለል አድርጎ እኔ እንኳን ቀለል አድርጎ በጣም ከበድ ብሎ ራሱ መጥቶ ያው ይከብዳል እንትኑ ራሱ። ጀዛከላህ ይላል ሀብትሽ ወንድማችን። ከዚህ በላይ ወይ አቡበከል ከዚህ በላይ ባናስጨንቀው። አዲሴ ሌላ ቀን ለኢንተርቪው እንደምትቀጥሊው አልጠላጠልም እና እኔ ቃል የለኝም። እህትየው የሆነ ነገር በይው እና የቀና ሲዙ እና ደግሞ አንቺ ኢንተርቪው አድርገሽ እናያለን ኢንሻላህ። ዌል የእሱ ብቻ ሳይሆንም አንቺንም መጠየቅ እንፈልጋቸው ጥያቄዎች አሉ። ከተፈቀደልኝ በቤትሽን ቢሆን ማዘጋጀት ትችያለሽ። ኦር ደግሞ እኛ ጋርም የብዙ ሰዎችን ጥያቄ ስለሆነ ኖይስ ኦኬ ዊ ክን ዱ ኢት ሂር ቱ። ጊዜ ብቻ ሲመች እንትን በሉ። ያው እኔ ቤት ብዙ ጊዜ የጆርኒ ስንሰማ እና ቁራን ሲቀራ በጣም ነው የምንደሰተው። በአብዛኞቻቸው ሚስ እንዲያደርጉ ስለማንፈልግ መልካም ፍቃድ ከሆነ ያው ስለምታውቀው ቤቱንም እንግዳ ስላልሆንክ መምጣት ትችላለህ ኤኒታይም። እና ዛሬ ይሁንልኝ ባልክ ጊዜ ብዙ የሚማሩ ሰዎች ስለሚኖሩ ቢካዝ አንዳንድ ጊዜ የሰዎች የማናውቀው ለሆነ ሰው ስፓርክ ልንፈጥር እንችላለን። ዋናው መምጣታችን ሳይሆን መኖር ህይወት ነው። ከህይወትም አልፎ ለሌላው ማብራት መቻል ነው። ዳስተ ሜን ፐርፐዝ መሆን ያለበት። ስለዚህ አሁን ያንተ የተረዳሃቸውን ርዳቶች እኔ አልሄድኩም። ያንተን ጆርኒ ያንተን አላውቀው። የሆነ ሰው ግን ሊያውቀውና ሊረዳ ይችላል። ነው ስታወራ ስትናገር ለእኔ ጀስት ሰርፕራይዝ ላይ ኦኬ እንደዚህም አለ እንደ መማሪያ። ለሆነ ሰው ግን ብርሃን ልትሆን ይችላል። እውነት ሊትራሊ በዛ የመጣህበትን እኔም እኮ የሚል ሌላ ሚረር ትሆናል፣ መስታወት ትሆናለህ ማለት ነው። ሶ ለዛ ነው የሰዎችን ጀርኒ ንጽጽር አልወድም። እኔ ግን የሰዎች ታሪክ ይመስጠኛል። ቢካዝ ከመጽሐፍ በላይ መጽሐፍ ነው።
ቢኮዝ ራሱ የሄደበት መንገድ ነው። ያለ ንጽጽር ያለ ጀጅመንት ሊሰማ ስለሚገባው ያንቺንም የእሱንም ጊዜ ሲኖራችሁ መልካም ሊሆን ይችላል። እዚህም ቢሆን ያንቺንም ጊዜ ሲኖርሽ እንዴት፣ ለምን፣ ከየት የሚለውን ነገር ወይ አሁንም ቢሆን ቁጭ